የሰው ልጅ ህይወቱን በአግባቡ ለመምራት ይረዳው ዘንድ የሚፈጥራቸው የሳይንስ የባህልና የህግ ስርዓቶች እንደየጊዜው እንዲሁም እንደየእድገት ደረጃው ተለዋዋጭ ናቸው። የህግ ስርዓቶች የአንድ ማህበረሰብ ስነ ልቦናዊ ማህበረሰባዊ እድገት ማሳያ ታሪካዊ መነሻም ናቸው። የፌዴራሊዝም ስርዓት ብዝሃነትን በማስተናገድና በሀገራቱ ለሚነሱ ነባር ጥያቄዎች ምላሽ በመስጠት የተሻለ መሆኑ ይነሳል። በልዩነት ውስጥ የራስን ማንነት የራስን ጉዳይ መወሰን ይቻላል። በሀገራዊ ጉዳይ ደግሞ በተለያዩ ሁኔታዎች ደግሞ መሳተፍ ይቻላል የሚለው ነገር የሚያነሳ ፍልስፍና ነው፣ ወይም ደግሞ ይሄንን አስታርቆ መሄድ የሚችል ፍልስፍና ነው። ስለዚህ አስተምሮም ከዚህ ቀደም የነበረው አስተምሮ ምንድነው? ይሄንን የዘነጋ አንድነትን የዘነጋ ነገር ግን ደግሞ ትኩረት አድርጎ ይሰራ የነበረው ሁሉም በራሱ ማንነት ላይ ብቻ እንዲያስብ እንዲያጠነጥን ትኩረት እንዲያደርግ የነበረበት ነው። ለዛ ነው ይሄ ክፍተት የነበረ። አሁን አንጻራዊ ለውጦች አሉት። ፌዴራሊዝም ማለት ልክ እንደ ሶሻሊዝም፣ ኮሙኒዝም፣ ኢምፔሪያሊዝም ብዙ ይዝም ሳሉ ፍልስፍና ማለት ነው። ፍልስፍናው መነሻው የሰው ልጆች በተፈጥሯቸው የራሳቸውና የጋራ ጉዳይ አላቸው። ሁለቱን አስተሳስረው ቢሄዱ የተሻለ ኑሮ ሊኖሩ ይችላሉ። ይሄ እንግዲህ አጠቃላይ እንዳስተሳሰብ ፌዴራሊዝም ፍትሃዊ ተጠቃሚነትን ከማስፈን አንጻር አስተዳደራዊ አገልግሎትን ያሳልጣል ያጠናክራልም። የባህል ቋንቋና ሌሎች ማህበራዊ መገለጫዎችን ከማሳደግ አንጻር ያለው ምቹ ሁኔታ ተመራጭ መሆኑ ይወሳል። ብዝሃነት ባለበት ሀገር ውስጥ ፌዴራል ስርዓት የተሻለ ተመራጭ ነው። ፌዴራሊዝም መነሻው አብሮነት ነው። የጋራ ጉዳይ አለኝ ካላልሽ እኮ ፌዴራሊዝም አያስፈልግሽማ። ፌዴራሊዝም መጀመሪያ የሚያስፈልገው የጋራ ጉዳይ አለን፣ በጋራ ብንቀጥል በጋራ ብንኖር ይጠቅመናል፣ የጋራ ፍላጎታችን ማሟላት እንችላለን ተብሎ ሲታሰብ ነው የሚያስፈልገው። ሰላማዊ መረጋጋት እንዲኖር እና በአንድነት እንዲመጣ ለማድረግ ፌዴራሊዝም በብዙ እጥፍ ሚናውን ተጫውቷል። በምን የህዝቦችን የራስን ቋንቋ፣ የራስን ባህል፣ የራሳቸው ማንነት እንዲያከብሩ እንዲጠብቁና የራሳቸውን ጉዳይ በራሳቸው እንዲወስኑ መብት ስለሰጠ ፌዴራሊዝም ያንዱ እንድምታ ይሄ ነው። ስለዚህ ማንኛውም ማህበረሰብ የራሱን ማንነት ከተከበረለት የራሱን ህልውና የሚጠብቅ ከሆነ የሚያነሳቸው ሌሎች ኢኮኖሚያዊ ጥያቄዎች ካልሆኑ በስተቀር በፖለቲካ ጉዳይ ላይ ይሄን ያህል ችግር ይፈጥራል ብዬ አላስብም። ምክንያቱም ፌዴራሊዝም ይሄንን ሙሉ በሙሉ ይህንን ጥያቄ መመለስ የቻለ ስርዓት ነው ብዬ ነው የማስበው። በተለይም ባለፉት ጥቂት ዓመታት ብዝሃነትን በአንድነት በማጋመድ እውነተኛ ፌዴራሊዝምን ለማንበር በስፋት እየተሰራ ነው። ብሔር ብሔረሰቦችና ህዝቦች አንድነት ያረጋግጥ ነው። በተለይ ከለውጥ በኋላ ደግሞ ይሄን እያረጋሉ እውነተኛ የፌዴራል ስርዓት፣ እውነተኛ እኩልነት፣ ኛንጋቶሙን የሚንቅ ስርዓት፣ የሚገፋ ስርዓት ሳይሆን የሚያቅፍ ኢንክሉሲቭ የሆነ ስርዓት እንገንባ ነው እየተባለ ያለው። ስለዚህ ከፋፋይነት አለ። እንዲያውም ያልታወቁ ብሔር ብሔረሰቦችና ህዝቦች ማንነታቸው፣ ቋንቋቸው፣ ባህላቸው፣ እነሱነታቸው ጎልቶ እንዲወጣ ማድረግ ነው። የብዙ ብሔር ብሔረሰብ መገኛ ናት ሀገራችን ኢትዮጵያና አንድነታችን ህብረ ብሔራዊ አንድነታችን ሁሉም በቋንቋው በባህሉ ባለባበሱ የብሔር ብሔረሰቦችን ቀን ሲገልጽ በጣም ኢትዮጵያዊነት ከዚህ በጣም ፍቅር ሆኖ ነው የማየው። እንደኔ ያማገላለን ብዙ ብሔር ብሔረሰቦች ቢሆንም አንድ መሆናቸውን በግልጽ ያረጋገጡበት መሆኑን በግልጽ ያየውበት ነው። ፍቅር፣ አንድነት በልዩነት ውስጥ አንድነት የሚታይበት ማለት ነው። ይሄን ነገር ደግሞ አስጠብቀን ለቀጣይ ትውልድ ማሸጋገር መቻል ያለብን የአሁኑ ትውልዶች ነንና የአሁኑ ትውልድ ለቀጣይ ትውልድ ድልድይ ነው። የበኩሉን ድርሻ መወጣት አለበት። ሰላም በመጠበቅ አንድነቱን በመጠበቅ እርስ በርሱ በመረዳዳት በመቻቻል በፍቅር በመተሳሰብ የፌዴራሊዝም ስርዓት መልካም አስተዳደርን በማስፈን ህብረ ብሔራዊ በሆነ መንገድ የዜጎችን ቋንቋና ባህል እንዲሁም እኩል ተጠቃሚነትን እንዲያድግና እንዲያረጋግጥ ምቹ መደላደልን ይፈጥራል።